የግብፁ አስዋን በመሬት መንቀጥቀጥ ተመታ። ግብፅ የሸሸገችው መረጃ ሲጋለጥ እቺ ኢትዮጵያ የሚሏት ሀገር አንዳች ያልደረስንበት ሚስጥር አላት። ሊያፈርሷት ሲራወጡ ጨምታ ያያቻቸው በቃ መውደቋ ነው ይባልላታል። ከዛ ግን ድንገት ያ ያልደረስንበት ሚስጥራዊ ኃይል አፍራሾቿን አፍርሷቸው ያርፈዋል። ታሪክ ይገለበጥና አፍራሹ ፈራሽ ሆኖ እንሰማዋለን። ከቀናት በፊት የግብፅ አክቲቪስቶችና የናይል ውሃ ተሟጋቾች አልጀዚራ ላይ ለክርክር ሲቀርቡ የመጀመሪያ መጨቃጨቂያ አጀንዳቸው ግድቡ በመሬት መንቀጥቀጥ ይመታል፣ ሱዳን እንዳትጥለቀለቅ እንሰጋለን የሚል ነበር። ወላዋይዋ ሱዳንም ይህን የፈጠራ ክስ አምና ግድቡ በመሬት መንቀጥቀጥ ተመቶ ጎርፍ እንዳያጥለቀልቃት ፈርታ ኢትዮጵያን ስትቃወም ከርማለች። ዛሬ ኢጅፕት ኢንዲፔንደንት ያወጣው መረጃ ግና ሟርቱ በተሟረተባት ላይ መሆኑ ቀርቶ በሟርተኛው ላይ እንደደረሰ ምስክር ሆኗል። የግብፅ አስዋን ግድብ አቅራቢያ በድንገተኛ የመሬት መንቀጥቀጥ ተመቷል። ኢጅፕት ኢንዲፔንደንት እንደዘገበው ከሆነ የሀገሪቱን 37% የኤሌክትሪክ ኃይል የሚያመነጨው ታላቁ አስዋን 3.7 በሆነ የመሬት መንቀጥቀጥ ተመቷል። የአካባቢው ሰዎች የመሬት መንቀጥቀጥ ስሜቱን ያስተዋሉት ሲሆን ፈጣሪ ምስጋና ይድረሰውና በሰዎችና በንብረታቸው ላይ ምንም አይነት ጉዳት አላደረሰም ተብሏል። ነገር ግን የግብፅ የመሬት መንቀጥቀጥ ታሪክን መለስ ብለን ያየነው እንደሆነ እቺ ሟርተኛ ሀገር የምትኮራበት ግድቧን በድንገት እንዳታጣውና በጎርፍ እንዳትጥለቀለቅ ያሰጋል። እንዴት ብትሉ እንደ አውሮፓውያን አቆጣጠር በ1903 10,000 ሰዎች፣ በ1985 5 ሰዎች፣ በ1992 521 ሰዎች በመሬት መንቀጥቀጥ ምክንያት በግብፅ ምድር ሞተዋል። እንዲሁም በሀገሪቱ ዋና ከተማ ካይሮ 398 ፎቆችና 8000 ቪላ ቤቶች በአንድ አደጋ ከስመዋል። ኢጅፕት ኢንዲፔንደንት የትላንቱን ክስተት አስመልክቶ የአስትሮኖሚና ጂኦፊዚክስ ኃላፊን ጠቅሶ ሲዘግብ የተከሰተው የመሬት መንቀጥቀጥ ከግድቡ ደቡባዊ አቅጣጫ ላይ መሆኑን ገልጾ የመሬት መንቀጥቀጡም በሬክተር ስኬል መለኪያ 3.1 ሆኖ መመዝገቡን ጠቁሟል። ከላይ በደምሳሳው እንደገለጽነው በግብፅ ተደጋጋሚ የመሬት መንቀጥቀጥ አደጋዎች የተከሰቱ ሲሆን በሀገሪቱ ታሪክ ከፍተኛ ጥፋት ያስከተለው እንደ አውሮፓውያን አቆጣጠር በ1903 የተከሰተውና 10,000 ሰዎችን ህይወት የቀጠፈው አደጋ ነው። አሁን በመሬት መንቀጥቀጥ በተመታው የግብፁ የአስዋን ግድብ ያለው ዓመታዊ የውሃትነት መጠን ከፍተኛ መሆኑን በመግለጽ በጋራ የመልማት ፍላጎትና ራዕይ በግብጾች ዘንድ ቢኖር በግብፅ ግድብ ከመገንባት ይልቅ በተፋሰሱ የላይኛው ሀገራት መገንባት ይበልጥ አዋጭ መሆኑን የዘርፉ ባለሙያዎች ይመሰክራሉ። የኦክስፎርድ ዩኒቨርሲቲ የሃይድሮሎጂ ተመራማሪ የሆኑት ዶክተር ኬቨን የተባሉ ባለሙያ በሰሩት ጥናት መሰረት ግብፅ በአስዋን ግድብ ካከማቸችው የአባይ ውሃ በየዓመቱ 10.9 ቢሊዮን ሜትር ኪዩብ ውሃ በትነት መልክ ይባክናል። ይህ የውሃ መጠን የአዋሽ ወንዝን ከሁለት እጥፍ በላይ የሚበልጥ ነው። ታላቁ የአስዋን ግድብና የቶሽካ ፕሮጀክት ምን ያህል የአባይ ውሃ ይበቃቸዋል በሚል ርዕስ አቶ እስክንድር ከበደ ከጻፉት አምድ ላይ ስለ አስዋን ያሰፈሩትን ያልተሰሙ እውነቶች እንዲህ እናጋራችሁ። ማይስተሪ ኦፍ ናይል ሪቨር የናይል ሚስጥር የሚለው ዘጋቢ ፊልም በጂኦፊዚስቱ ፓስኳልና ባልደረቦቹ የአባይን ወንዝ ከመነሻ እስከ መድረሻው ያሰሱበትን የ3000 ማይሎች ጉዞ ያስቃኘናል። በዚህ ዘጋቢ ፊልም ኢትዮጵያዊት ህፃን የአንገት ጌጧን አውልቃ ለቡድኑ ሴት አሳሽ አንገት ላይ ታደርግላታለች። በዚህም የኢትዮጵያዊት ህፃን ንጹህ ፍቅርን እናያለን። ይህ የአንገት ጌጥ የአሳሽ ቡድኑ ግብፅ ሲደርስ የአንገት ጌጡን ከኢትዮጵያዊት ህፃን ላይ የወሰደችው የቡድኑ አባል ካይሮ ስትደርስ በተመሳሳይ እድሜ ላለች ግብፃዊት ህፃን አንገት ላይ ታጠልቅላታለች። የአባይ ልጅ ኢትዮጵያዊት ህፃን ለዚያች የግብፅ ህፃን ጌጥ ብቻ ሳይሆን ፍቅርን ልካለች። ይህ ወንዝ የግብፅን ምድረ በዳ እያረሰረሰ አባይ ለዘመናት ለግብፅ ለም ውሃና ለም አፈር ስትገብር ቆይታለች። ኢትዮጵያ በተደጋጋሚ በረሃብ ስትጠቃ ይህ ወንዝ የግብፅን ምድረ በዳ እያረሰረሰ በግብርና ምርቶች ካይሮን አጥግቦ የባህረ ሰላጤውን ሀገሮች በግብርና ምርቶች ብቻ ሳይሆን በኤሌክትሪክ ኃይል ሽያጭ ብዙ ገቢ እንድታገኝ አድርጓታል። ዘመናዊው የግብፅ አስተዳደር የሚጀምረው እንደ አውሮፓውያን አቆጣጠር ከ1805 እስከ 1882 በቱርክ ሻስሮይ ሙሐመድ አሊ ዘመን መሆኑ ይነገራል። በወቅቱ ግብፅ የኦቶማን ቱርክ ኤምፓየር አንድ ጠቅላይ ግዛት ነበረች። እንደ አውሮፓውያን አቆጣጠር በ1882 ብሪታንያ ግብፅን በመቆጣጠር ለ40 ዓመታት በቅኝ ግዛት ሀገርነት አስተዳድራታለች። ሀገሪቱ እንደ አውሮፓውያን አቆጣጠር በ1922 ነፃ ወጥታ በንጉሳዊ አስተዳደር መተዳደር ብትጀምርም የብሪታንያ ወታደራዊ ኃይል ቁጥጥር ስር መሆኗ የተሟላ ነፃነት እንዳይኖራት አድርጓል። ናይል ዴልታና ካይሮ አካባቢዎችን በመቆጣጠር
የራሷን አስተዳደር መስርታም ነበር። እንደ አውሮፓውያን አቆጣጠር በ1798 ዓመተ ምህረት ፈረንሳይ ከብሪታንያ ጋር ጦርነት ላይ ነበረች። ናፖሊዮን ቦናፓርት መጠነ ሰፊ ጦርነትን በማካሄድ በቀጠናው የብሪታንያን ንግድ ለማስተጓጎል ጥረት አድርጎ ነበር። የናፖሊዮን ጦር በላይኛው ግብጽ በመምሉኮችና በቱርኮች ከፍተኛ መከላከል ገጥሞት የነበረ ሲሆን በ1799 የአሌክሳንድሪያ አቅራቢያ መልህቁን የጣለውን የፈረንሳይን ባህር ኃይል በብሪታንያ ባህር ኃይል ውድመት ደረሰበት። ናፖሊዮን ጦሩን ትቶ ለመሸሽ ተገደደ። የፈረንሳይ ጦር ከሁለት ዓመት በኋላ ግብጽን ለቆ ሲወጣ የፈረንሳይ አገዛዝ አበቃ። ፈረንሳይ ግብጽን ለቃ ስትወጣ የስልጣን ክፍተት ተፈጠረ። ማምሉኮችም ሆኑ ዑለማዎች እንዲሁም ነጋዴዎች ስልጣኑን መያዝ አልቻሉም። የኦቶማን ኤምፓየር የጦር መኮንን መሐመድ አሊ በግብጽ ነጋዴዎች በመደገፍ የሀገሪቱ መሪነቱን ተቆጣጠረ። መሐመድ አሊና አልጋ ወራሾቹ የመጀመሪያ እርምጃዎቻቸው የግብጽ ኢኮኖሚን ማዘመን ነበር። አዳዲስ የውሃ ቦዮች፣ ወንዝ መገደቢያ ግንባታዎችና ፋብሪካዎች እንዲሰሩ አዘዙ። በወቅቱ ግብጽ ከፍተኛ ኢንዱስትሪ በብዛት ለመገንባት አልሞከረችም፣ ምክንያቱም ከውጭ አምራቾች ጋር ለመወዳደር ገና ነበረች። ሆኖም ግብርናዋን ለማዘመን ነበር ቅድሚያ የሰጠችው። አዳዲስ የመስኖ ዘዴዎች በመጠቀም በፊት አንድ ጊዜ ብቻ የነበረውን የሰብል ምርት በአመት 3 እንዲሆን አድርጓል። እንደ አውሮፓውያን አቆጣጠር በ1952 የተወሰኑ ወታደራዊ መኮንኖች በገማል አብድል ናስር መሪነት ንጉሳዊ አገዛዝን በመፈንቅለ መንግስት በመጣል ግብጽ ሪፐብሊክ ሀገር መሆኗን አወጁ። የግብጽ ህዝብ ቁጥር እየጨመረ መምጣቱና የሚታረስ መሬት እጥረት በመኖሩ ሀገሪቱ ህዝቧን መመገብ አልቻለችም። ሀገሪቱ በአባይ ወንዝ ጎርፍ መጥለቅለቅና ወንዙ ይዞት በሚመጣው ደለል መቸገራቸው መፍትሄ ማፈላለግ ነበረባት። የኮሎምቢያ ዩኒቨርሲቲ ፕሮፌሰር ሮበርት ኮሊን የግብጽ ህዝብ ናይል ግብጽ ነው፣ ግብጽ ናይል ነው ወይም ኢጂፕት ኢዝ ናይል፣ ናይል ኢዝ ኢጂፕት የሚለው ያለ ምክንያት አይደለም ይሉናል። በግብጽ ስነ ጽሁፍ፣ አፈ ታሪክ፣ ስነ ቃልና ሙዚቃ አባይ ጭብጥ ሆኖ ቢዘልቅም ለዘመናት ግብጽን አቋርጦ ሜዲትራኒያን ባህር ይገባ ነበር። በ1952 የግብጽ አብዮት በገማል አብድል ናስር መሪነት ወደ ስልጣን የመጣው የነጻ ወታደራዊ መኮንኖች ምክር ቤት የመጀመሪያው ኢኮኖሚ ማሻሻያና ግዙፍ እርምጃው ታላቁ የአስዋን ግድብ እንዲገነባ መወሰኑ ነበር። በአባይ ወንዝ የምግብ ሰብሎችን ጨምሮ ካሽ ክሮፕ በመባል ገቢ የሚያስገኙ እንደ ትንባሆ፣ ጥራጥሬዎችና ረዥሙን ጥጥ ወይም በዓለም ምርጥ የሚባለውን አይነት ማምረት ጀመረች። የግብርና ምርቶችን በ30 በመቶ የጨመረበት፣ የኤሌክትሪክ ኃይሏ በ8 እጥፍ ያደገበት፣ ከራሷ አልፋ የኤሌክትሪክ ኃይል ለጎረቤቶቿ እንድትሸጥ የረዳት፣ ራሷን ከመመገብ አልፋ ወደ ውጭ የተትረፈረፈ የምግብ ምርቶችን ወደ ተለያዩ ሀገሮች የምትልክበት፣ በአመት 10 ቢሊዮን ኪሎዋት በሰዓት ኃይል የምታመነጭበት፣ ግንባታው 10 ዓመታት ፈጅቶ የተገነባ ግን በ3 ዓመታት ብቻ ግድቡን ሞልታ ታላቅ ኃይል የፈጠረች ሀገር፣ በዓለማችን ምርጡን ጥጥ አምርታ ወደ ውጭ በመላክ የከበረችበት፣ ብዙ የሚባልለት ታላቁ የአስዋን ግድብ መገንባቷ ሁሉን ነገር ቀየረ። በግብጽ አፈ ታሪክና ጥንታዊ ታሪክ ውስጥ በጎርፍ መጥለቅለቅና የድርቅ እንዲሁም የሰቆቃ ተረኮች የተለመዱ ነበሩ። በአርሶ አደሮቹ አነስተኛ ቅጥሮች የውሃ መከላከያ የጭቃ ግንቦችና የጎርፍ መቀየሻ አጥሮች በመገንባት የመስኖ እርሻዎችን በማልማት ይታወቃሉ። ለግብጽ ለዘመናት ሲፈስ የቆየው የአባይ ወንዝ ከኢትዮጵያ ይዞላት የሚሄደው ውሃ ብቻ ሳይሆን ለማፈርም ነው። በዓለም ላይ በለምነቱ የላቀ አፈር ለእርሻ ምርቷ መጨመር ከፍተኛ እገዛ አድርጎላታል። አባይ ይዞ በሚሄደው ደለል አፈር ግብጽ በአመት 3 ጊዜ የሰብል ምርት እንድታመርት ያደርጋል። እንደ አውሮፓውያን አቆጣጠር ከ1517 ጀምሮ ግብጽ በኦቶማን ቱርክ ስትተዳደር ቆይታለች። እንደ አውሮፓውያን አቆጣጠር በ1805 የግብጽ መስራች አባት ናቸው የሚባሉት ታላቁ መሐመድ አሊ የቱርክ ሀገረ ገዥ ስልጣን መያዛቸውን ተከትሎ በግብጽ ኢኮኖሚያዊ ማሻሻያዎች ይዘው ብቅ አሉ። ፈረንሳውያን አማካሪዎቻቸው የጥጥ እርሻ እንዲያስፋፉና ምርቱን ወደ አውሮፓ እንዲሸጡ አማከሯቸው። አዲሱ የግብርና ምርት በቂ ውሃ ያስፈልገው ነበር። ይህንን ለማድረግ በተለምዶ ግልገል አስዋን ግድብ ወይም አስዋን ሎው ዳም ኦር ኦልድ አስዋን ዳም በደቡባዊ ምስራቅ ካይሮ ጫፍ በአባይ ወንዝ ላይ እንደ አውሮፓውያን አቆጣጠር በ1899 እና በ1902 እንዲገነባ አድርገዋል። የግብጽ ጥጥ ምርት ተጠቃሚዋ ብሪታንያ የመጀመሪያውን ግልገል ግድብ እንደ አውሮፓውያን አቆጣጠር በ1898 መገንባት ጀምራ እንደ አውሮፓውያን አቆጣጠር ህዳር 10 ቀን 1902 ነበር ያጠናቀቀችው። በወቅቱ በዓለም ትልቁ ግድብ እስከመባል ደርሷል። ይህ ግልገል አስዋን ግድብ በሁለት ምዕራፍ እንዲሻሻል ተደርጓል። ግብጽ በ19ኛው ክፍለ ዘመን መጀመሪያዎቹ በመሐመድ አሊ ያገዛዝ ዘመን ጥጥ ከሚያመርቱ 5 የዓለማችን ሀገሮች አንዷ ለመሆን በቅታለች። የግብጽ ጥጥ እርሻዎች የአባይ ወንዝን ተከትለው መስፋፋት የአውሮፓውያንን ትኩረት መሳቡ አልቀረም። የሀገሪቱን የጥጥ ምርቶች በበላይነት የተቆጣጠሩት መሐመድ አሊ በናይል ሸለቆ የጥጥ እርሻዎችን
ፕሮጀክቶችን አስፋፉ። መሐመድ አሊ በየዓመቱ በቁርጥ ዋጋ በመሸጥ ወደ ግብጽ ካፒታል እንዲፈስ አድርገዋል። በዚህ አንድ የግብርና ምርት ብቻ የአውሮፓ ገበያን መቆጣጠሯ ዛሬም ቢሆን ለብዙዎች አስገራሚ ነው። አንድ ሸቀጥ ብቻ ተደርጎ የሚወሰድ ሳይሆን የጥጥ ምርቱን ለመቆጣጠር እንግሊዝና ፈረንሳይ እንዲሁም ሌሎች የአውሮፓ ሀገሮች ግብጽን የቅኝ ግዛታቸው ለማድረግ እንዳነሳሳቸው ይነገራል። አባይ ከኢትዮጵያ ውሃና ለም አፈር በረሃማዋ ግብጽ ድረስ ያጓጉዛል። አርሶ አደሮቿ የዘሩትን ጥጥ የአውሮፓ የጨርቃ ጨርቅና የአልባሳት ኢንዱስትሪዎች ዋነኛ ግብዓት ምንጭ ሆነ። ለግብጽ የፈለገችውን እንድትበደር ያደረገ ኃይለኛ የገንዘብ ምንጭ ፈጠረላት። የጥጥ እርሻዎቿ ለካይሮ የብድር ስርዓት አምጥተውላታል። ኢትዮጵያ የአባይን ውሃ ብቻ ሳይሆን ለም አፈርና ምርጥ የጥጥ ዝርያ ለግብጽ ሰጥታለች። የአውሮፓ ባንኮች በሚያማልል ወለድ ብድር እንድትወስድ ያግባቧትም ነበር። ከገንዘቡ ትርፍ ይልቅ ግብጽን የሚያዘምኑ ኢንዱስትሪዎች ለመገንባት ገንዘብ እንድትበደራቸው ይገፋፏት ነበር። በአውሮፓውያኖቹ ባንኮች ግብጽ ዕዳ ውስጥ ገብታ የነበረ ቢሆንም ከጥጥ ምርቷ ባገኘችው ገቢ መሸፈን ችላለች። አሜሪካ የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ1861 መቀስቀሱን ተከትሎ የግብጽ ጥጥ ምርት ለተወሰኑ ጊዜያት በአስገራሚ ሁኔታ አደገ። እንደ አውሮፓውያን አቆጣጠር በ1862 ወደ ውጭ ከላከችው የጥጥ ምርት $16 ሚሊዮን ገቢ ያገኘች ሲሆን እንደ አውሮፓውያን አቆጣጠር በ1854 ወደ $56 ሚሊዮን ማግኘቷን መረጃዎች ያሳያሉ። በወቅቱ ግብጽን ይመሩ የነበሩት የመሐመድ አሊ የልጅ ልጅ እስማኤል ፓሻ ፈረንሳይ የተማሩና አውሮፓን በመዘዋወር ልምድ የቀሰሙ ነበሩ። የፈረንሳይ ተፎካካሪ አፍሪካዊት ሀገር ለመገንባት የሚያልሙት እስማኤል ፓሻ ፓሪስን በአባይ ላይ ለመገንባት ብዙ ለፍተዋል። በአባይ ዙሪያ የተስፋፉትን የጥጥ እርሻዎች ገቢ በመጠቀም በግብጻውያን ገንዘብና ደም ስዊዝ ቦይ እንዲገነባ ማድረጋቸው ይጠቀሳል። የአስዋን አነስተኛ ግድብ የሚያጠራቅመው የአንድ ዓመት ውሃ ብቻ ነበር። የሚይዘው የውሃ መጠን ብዙ አልነበረም። እንደ አውሮፓውያን አቆጣጠር በ1912 ትውልደ ግሪክና ግብጽ መሐንዲሱ አድሪያና ዳንኒዮስ አዲስ የአስዋን ግድብ ግብጽ ውስጥ ለመገንባት ያቀረበው ውጥን ነበር። እንደ አውሮፓውያን አቆጣጠር በ1946 አነስተኛ ወይም ግልገል አስዋን ግድብ አባይ ወንዝ መሞላት ቢጀምርም የዳንኒዮስ እቅድ ንጉስ ፋሩቅን ብዙም አልሳባቸውም። የትነት መጠኑ አነስተኛ በሚሆንባቸው ሱዳንና ግብጽ የአባይን ወንዝ ውሃ ለማጠራቀም ሐሳቡ ይደገፍ ነበር። የግብጽ ንጉሳዊ አገዛዝ መገርሰሱን ተከትሎ ገማል አብድል ናስርን ጨምሮ የነፃ መኮንኖች ንቅናቄ ፍሪ ኦፊሰርስ ሙቭመንት መሪዎች ወደ ስልጣን በመምጣታቸው የግብጽ አቋም ሙሉ ለሙሉ ተለወጠ። በዳንኒዮስ እቅድ መሰረት የነፃ ወታደራዊ መኮንኖች ንቅናቄ መሪዎች በፖለቲካ ምክንያቶች ሳቢያ የአባይ ውሃ በግብጽ ውስጥ እንዲጠራቀም በመወሰናቸው በሁለት ወራት የዳንኒዮስን እቅድ ተቀበሉት። ይህም የታላቁ አስዋን ግድብ መገንባት ምክንያት ሆነ። ክቡራን የቤታችን እንግዶች፣ አባይ ውበታችን፣ አባይ ርስታችን፣ አባይ ተስፋችን ነው። ፈጣሪ ይህን እውነት የተረዳው ይመስላል። ሰዎች መጠበቅ ያቃታቸውን ጣልቃ እየገባ ያስጠብቅልን ይዟል። ይህን መረጃ ሀገር ሁሉ እንዲሰማው ሼር አድርጉት። እንዲህ መልካም መረጃዎችን መስማት ቢያሻው ቻናላችንን ገብተው ይጠብቁ። ከቤተሰብነትዎ ብዙ ያተርፋሉና ሰብስክራይብ አድርገው ይዛመዱን።